ሊሰማ ኢየሱስ ዳግም ይመጣ ደስ ይበለን እንዘምር ኢየሱስ ዳግም ይመጣ ይመለሳል ኢየሱስ ዳግም ይመጣ እሺ እንዴት አመሻችሁ? እንደገና ልጀምር። ሰንበት የተለየ ቀን ነው፣ ግሩም ቀን ነው። በሰንበት ደስ እንደሚለኝ በሌሎች ቀናት ደስ አይለኝም እና ቤታችን ውስጥ ሚስቴ ለአርብ የተለየ የምትሰራው ዳቦ አለ። ሻማ አብርተን ስለ እግዚአብሔር እናወራለን፣ እግዚአብሔርን እናመሰግናለን። ያንን ሁላችንም በየቤታችን ውስጥ ሰንበትን አስመልክቶ የተለያየ ተሞክሮ ይኖረናል። እሱን ማጽናቱ ተገቢ ነው ብዬ አስባለሁ። እያልኩ የነበረው ቅድም ስታጨበጩ ወደ ሐሳቤ የመጣው ነገር ምንድነው? ትናንት ማታ ከእንቅልፌ ተነስቼ ያዕቆብ ላይ የእግዚአብሔር ቃል የሚለውን ነገር አስታወስኩኝ። ምን ይላል? ወንድሞች ሆይ ብዙዎቻችን አስተማሪዎች አንሁን ይላል አይደል? ትዝ ይላችኋል? ምክንያቱም ለአስተማሪዎች የሚጠብቀው ፍርድ ከተራው ሰው ለየት ያለ ነው እና ከጭብጨባው ጋር ያው ጸሎታችሁን ብትጨምሩና በጸሎታችሁ ብትደግፉኝ እላለሁ። አይ ግድ የለም። ምክንያቱም መንግስተ ሰማያት በወሬና በንግግር አይደለም የሚገባው፣ በጠባቧ ደጅ ነው እና እዛ ለመግባት ደግሞ ስጋደል ብታዩም ደግሞ ላታጨበጭቡ ስለምትችሉ እሱን እግዚአብሔር ብቻ ስለሚያውቅ እንዳልኳችሁ በጸሎታችሁ አስቡኝ። ዛሬ አንድ ላይ እንድንመለከት የፈለኩት የመጽሐፍ ቅዱስ ክፍል ሩት ምዕራፍ 1 ነው። ሩት ምዕራፍ 1 ቁጥር 1 እንዲህ ይላል፣ መሳፍንት በሚገዙበት ዘመን በምድሪቱ ላይ ረሃብ ሆነ። አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና 2 ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ ይላል። እንጸልይ። ቅዱስ እግዚአብሔር፣ የሰንበት ጌታ፣ የነጻነት አምላክ፣ በፍቅርና በርህራሄ በይቅርታ ወደር የማይገኝልህ በዚህ ቀን እንድታስበን እንለምናለን። ዓለምን ስትፈጥር ጌታ ኢየሱስ ሆይ ሁሉ ነገር መልካም ነው ብለህ ነበር። አሁን ግን ብዙ የተዛባ፣ ብዙ የተመሰቃቀለ፣ ብዙ የተገለባበጠ ነገር በዓለምም በእኛም ውስጥ አለ። አቃንተህን በውስጣችን በሰራኸው ስራ እንድትደሰት እኛም ተባባሪዎች እንድንሆን እርዳን። ኃጢአታችንን ይቅር በል በጌታ በኢየሱስ ስም አሜን። ጠዋት የተነጋገርነውን የጀመርነውን ነገር ብንቀጥለው ደስ ይለኛል። መጽሐፈ መሳፍንት ላይ አንድ የተደገመ ሐሳብ አለ። እንዲያውም ያ ሐሳብ የመጽሐፉ መደምደሚያና ማሳረጊያ ነው። መሳፍንት እዛው ሩት ላይ ካላችሁ ወደ ግራ አይናችሁን ዞር አድርጋችሁ ፊተኛውን ገጽ ብትመለከቱ መሳፍንት ምዕራፍ 21 ቁጥር 25 ላይ ምን ይላል? በዚያን ዘመን በእስራኤል ንጉሥ አልነበረም፣ እያንዳንዱም ሰው መልካም መስሎ የታየውን ያደርግ ነበር። እንዲህ አይነቱ ነፃነት እግዚአብሔር የሚከብርበት አይነት ነፃነት
እኛም የምንደሰትበት አይነት ነፃነት አይደለም። በዚህ ምክንያት ሰዎች የፈለጉትን ያደርጉ ስለነበር ሲገቡ ሲወጡ ጠያቂ እንደሌለ እግዚአብሔር ልባቸውን እንደሚያይ ሐሳባቸውን እንደሚመረምር ዘንግተው እንደፈለጉ ሲፈነጩ አሁን ወደ ሩት ምዕራፍ 1 ቁጥር 1 እንሄዳለን። በመሳፍንት ጊዜ ነው እንግዲህ መሳፍንት በሚገዙበት ዘመን በምድሪቱ ምን ሆነ ይላል? ራብ ሆነ። አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና ሁለቱን ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ። ስደት ለመሆኑ በአጋጣሚ እንዲያው በዘፈቀደ የመጣው ጉዳይ ነው ብለን እንዳናስብ ዘዳግም ምዕራፍ 28 ብንሄድ መጽሐፍ ቅዱሳችን ወደ ዘዳግም ምዕራፍ 28 ሄደን ያየን እንደሆነ ለምሳሌ ቁጥር 15 የሚከተለውን ነገር ይለናል። 15፣ 17 እና 24ን እንመልከት። ዘዳግም ምዕራፍ 28 ቁጥር 15፣ 17 እና 24 15 ላይ እንዲህ ይላል፣ ነገር ግን ለአምላክ ለእግዚአብሔር ባትታዘዝ በዛሬው ዕለት የምሰጥህን ትእዛዙና ስርዓቱን ሁሉ በጥንቃቄ ባትከተላቸው እነዚህ እርግማኖች ሁሉ ይደርሱብሃል ያጥለቀልቁሃልም ይላል። ይሄ ቁጥር 15 ነው። 17ን ቀጥለን ስናይ እንቅብህና በዋቃ የተረገሙ ይሆናሉ። ቁጥር 24 ላይ ደግሞ ምን ይለናል? ከራስህ በላይ ያለው ሰማይ ናስ፣ ከእግር በታች ያለው ምድርም ብረት ይሆናል። እግዚአብሔር የምድርህን ዝናብ ወደ አቧራነትና ወደ ትቢያነት ይለውጠዋል፣ ይህም እስክትጠፋ ድረስ ከሰማይ ይወርድብሃል ይላል። ብዙ ጊዜ ሰዎች እግዚአብሔር በምቀኝነት በጣልቃ ገብነት እኔን ካላመለኩኝ አልረዳቸውም አልጠቅማቸውም እያለ ተፈጥሮን የሚያበላሽ ይመስላችኋል። እንዲህ አድርጋችሁ አስቡት። ግን አንድ ሰው እንደፈለገ ቢበላና ቢጠጣ ምን ያገኘዋል? በኋላ በሽታውን እግዚአብሔር ነው ያመጣው አይደለም። ሁሉ ነገር ህግ አለው። ልክ አይደለም? መኪና ህግ አለው፣ አውሮፕላን ህግ አለው። አሁን በአውሮፕላን የምትመለሱ ሰዎች እኔን ስለምትወዱኝ እኔ ስለማስደስታችሁ አደራችሁን እኔ ላብረረው አውሮፕላኑን ብላችሁ ትፈቅዱልኛላችሁ? ምን ነው ዝም አላችሁ? ትፈቅዱልኛላችሁ? ለምን? አላቅማ። በምን አቅሜ ነው ማበረው? ምኑን አውቄ? አይ ስለምትወዱኝ እንደው ነፃነት ስጡኝ ብላችሁ። በዚያን ዘመን በእስራኤል ንጉሥ አልነበረም። እያንዳንዱም ሰው መልካም መስሎ የታየውን ያደርግ ነበር። ቤትልሔም ማለት ዕብራይስጡ ከአማርኛ ጋር የሚያዛምደው ነገር አለ። ቤት ነው። ለሔም የሚለው ዳቦ ማለት ነው። ዳቦ ያለበት ቤት፣ እንጀራ ያለበት ቤት፣ እህል ያለበት ቤት። ነገሩ ተገልብጦ ዳቦ የነበረበት ቦታ፣ እንጀራ የነበረበት ቦታ የምን ቤት ሆነ? የረሃብ ቤት ሆነ። የተለያዩ የሚደረጉ ስርዓቶች ነበሩ በሞዓብ ሕዝብ ዘንድ። አንደኛውና እጅግ አጸያፊው ኬሞሽ ይፈልግ የነበረው ነገር ምንድነው? ሰዎች ልጆቻቸውን እንዲሰዉ አረግልሃለሁ፣ ግን አንተ መጀመሪያ የበኩር ልጅህን አንተ። በመጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 3 ቁጥር 27 ላይ የእስራኤልና የይሁዳ ነገስታት አብረው ሞዓብን ለመውጋት ሲሄዱ ሞዓብ መሸነፍ ሲጀምር የከተማዋ ግንብ ላይ ንጉሱ የበኩር ልጁን ሰዋ ይላል፣ እስራኤላውያን እያዩ። እንዲህ አይነት አጸያፊ እምነት የነበራቸው ሰዎች ለእግዚአብሔር ሕዝብ ዘውትር ጠንቅ ነበሩ። አስተሳሰባቸው፣ የሞዓብ ሰዎች አስተሳሰብ
ኬሞሽም ይሁን ሌሎች አማልክት በልባችን ውስጥ ያለው ነገር ጋር ግንኙነት አላቸው ወይም ትውውቅ አላቸው የሚል እሳቤ አልነበር። አማልክት ዋና የሚፈልጉት ነገር አለ። ያንን ነገር አሟልቶ ከነሱ የሚፈለገውን ነገር አግኝቶ ወደ ስራ መሄድ ነው። በሌላ ቋንቋ አማልክቶቻቸው ልክ እንደ ሱቅ ነበሩ አይደለም? ሱቅ ስንሄድ ምን ይዘን የምንሄደው? ገንዘብ አይደለም? ያ ባለ ሱቅ የት ነው የምትኖረው? ማነህ አንተ? ስንት ልጆች አሉ ብሎ ይጠይቃል? አይጠይቅም። ምንድነው የምትፈልገው ዕቃ? ይሄኛውን ስንል ምን ይነግረናል? ዋጋውን። ከዛ ሂሳብ እንሰጣለን፣ ዕቃውን ተቀብለን እንሄዳለን። እነዚህም አማልክት ተመሳሳይ አይነት ስራ ነበር የሚሰሩት። ልጆች እፈልጋለሁ፣ የዘንድሮ መከር እንዲስተካከልልኝ እፈልጋለሁ። እንግዲህ ዋጋ አለው። ዋጋው ይሄ ነው። ያንን ካረክ በኋላ ታገኛለህ እንጂ ካንተ ጋር ግንኙነት ፈልጋለሁ፣ ካንተ ጋር አብሬ እኖራለሁ፣ እኔ ወድሃለሁ፣ እንደዛ አይነት ሐሳብ ፈጽሞ አልነበረም በእነዚህ አማልክት ዘንድ። እግዚአብሔርን ግን ስናየው ልጅህን ስጠኝ ሳይሆን ልጅ የሚሰጥ አምላክ ነው። እግዚአብሔር ራሱን አሳልፎ የራሱን ልጅም አሳልፎ የሚሰጥ አምላክ ነው። ይሄንን እያወቁ ወደዛ መሄዳቸው እጅግ ያስደንቃል። ቤተልሔም በሚኖሩበት ጊዜ ድሃም ቢሆኑ እህልም ባይኖር ሰንበት ይከበር ነበር። በእያንዳንዱ ሰንበት ደግሞ የሚዘከረው ነገር ምንድነው? እግዚአብሔር ከግብፅ እንዳወጣቸው፣ ከባርነት እንዳወጣቸው፣ የአብርሃም የሙሴ የአባቶቻቸው ታሪክ እምነት እንዲያድርባቸው፣ እግዚአብሔር እንዴት በምድረ በዳ ለ40 ዓመታት ሲመራቸው እንደነበረ በሚሰሙበት ያ ነገር በሚዘከረበት ጊዜ እምነታቸውን እያጎለበተ በእግዚአብሔር ላይ ያላቸው እምነት እየጠነከረ እየወደዱት እንዲሄዱ የሚያደርግ ነበር። ሞዓብስ ወደ ሞዓብ በመጡ ጊዜ በየቦታው በየቀኙ በየግራው የሚያዩት ነገር ምንድነው? ባዕድ የሆኑ አማልክት፣ ይሄን አምጣ ያን አምጣ። ሰው የሚኖረው በፍርሃት ውስጥ። እግዚአብሔር ለእያንዳንዱ እስራኤላዊ ርስት ሰጥቶ ነበር አይደለም? ርስት የሰጠው ደግሞ በገንዘብ ነው። እንዲያውም አንድ ሰው ገንዘቡን በትክክል መጠቀም ባለመቻሉ ምክንያት ርስቱን እንኳን ቢያጣ በኢዮቤልዩ ጊዜ ምን ይሆንለታል? ይመለስለታል። እግዚአብሔር እያንዳንዱ ሰው ክብሩ ዝቅ እንዳይል፣ በእግዚአብሔር አምሳያ የተፈጠረ መሆኑ እንዳይረሳ ሕግጋቱን ሰጥቷል። በመጽሐፈ ምሳሌ ላይ ድሃውም ሀብታሙም አንድ የሚያገናኛቸው ነገር አለ ይላል። የሁለቱም ፈጣሪ ማን ነው ይላል? እግዚአብሔር። ድሃን የሚንቅ ከማን ጋር ነው የሚጋጨው ነው የሚለው? ከፈጣሪው ጋር፣ ከእግዚአብሔር ጋር። እግዚአብሔር ይህንን ነገር ለማጽናት ሲል አንተ ቤትህ ሙሉ ሆኖ እህል ቤት ውስጥ ኖሮ ባለንጀራ የተራበ እንደሆነ ግዴታ አለብህ ይላል እግዚአብሔር። ለምን? እኔ የምድሪቱ ባለቤት ነኝና። ወደ ሞዓብ የሄዱት ሰዎች መጨረሻቸው እንዴት ሆነ? እዛው የሩት መጽሐፍ ምዕራፍ 1 ቁጥር 2ን ስንመለከት የሰውየው ስም አቤሜሌክ፣ የሚስቱ ኑዓሚን፣ የሁለቱም ወንዶች ልጆቹ ስሞች መሐሎንና ኬልዮን ነበሩ። እነርሱም የይሁዳ ቤተልሔም ኤፍራታውያን ሲሆኑ ወደ ሞዓብ ሀገር ሄደው በዚያ ኖሩ። በመቀጠል ቁጥር 3 ላይ የኑዓሚን ባል አቤሜሌክ ሞተ። በድጋሚ የኑዓሚን ባል አቤሜሌክ ምን ሆነ? ሞተ። ኑዓሚንም ከሁለት ልጆቿ ጋር ብቻዋን ቀረች። በዛ ቢያቆም ጥሩ ነበር። ልጆቿ ሚስቶች አገቡ፣ ሞዓባዊ ሚስቶች አገቡ። መሐሎንና ኬልዮን ሁለቱም ሞቱ ይላል ቁጥር 5 ላይ። ኑዓሚንም ሁለት ልጆቿን እና ባሏን አታ ብቻዋን ቀረች። እህል ለማግኘት እንጀራ ለማግኘት ወደ ባዕድ ሀገር የሄዱ ሰዎች ሞቱ፣ ህይወታቸውን አጡ። ህይወታቸውን ለማትረፍ ሄደው ለጊዜው
እዛ ደርሰን እንመለሳለን፣ ይሄን ረሃብ ተቋቁመን እንመለሳለን ሲሉ ለቅሶ ሞት አጋጠማቸው። ብዙ ጊዜ አንድ ቁሳዊ ጥቅም ለማግኘት ስንል በዚህ ምድር ያኛውን የጀመርኩትን መንፈሳዊ ጉዞ እመለስበታለሁ፣ እሱ የትም አይሄድም፣ እሱ ርስቴ ነው ብለን ዮርዳኖስን ተሻግረን ሄደን እግዚአብሔርን ከሚጠሉ ሰዎች ጋር ልጅ የሚታረድበት ቦታ ሰንብተን መመለስ ምንችል ይመስለናል፣ ምንም ሳንነካ። ቅዱሳን አንዳንድ ጊዜ የዚህን ዓለም አካሄድ በተለይ የዚህን አገር አኗኗር ጠንቅቆ ማጥናት ያስፈልጋል። ልጆቻችን ምን እየሆኑ ነው? እኛ የተሻለ ነገር ለማግኘት ቁሳዊ ጥቅም ለማግኘት ለልጆቻችን ይሄን ያንን እናስተካክላለን ብለን ዞር ስንል ዋጋው እሱ ነው። ጥቅምህን ለማግኘት ከልጆች ጋር ያነሰ ጊዜ አሳልፍ። ይሄንን የተሻለ ጥቅምና ከፍ ያለ ቦታ ለማግኘት ከፈለክ ከልጆች ጋር ያለህን ጊዜ ሰዋ የሚለውን አገር እንዴት ነው የምናየው? ለዛ ምን አይነት መልስ ነው የምንሰጠው? እግዚአብሔር ባስቀመጠኝ ቦታ በርስቴ ላይ ተርቤ ብቆም ይሻላል በእምነት ነው የምንለው? ወይስ ዮርዳኖስንም ቢሆን ተሻግሬ ወደ ኋላ ወደ መጣሁበት ቤት ሄጄ እዛ ጥቂት እንጀራ ካገኘው በኋላ ወደ ርስቴ እመለሳለሁ ነው የምንለው? እንደዛ ካልን ልጆች ሕፃናት የሚሆኑት አንዴ ነው። ልጅነት ተመልሶ አይመጣም። ድምፃችንን የሚሰሙበትና የሚታዘዙበት ጊዜ ካለፈ በኋላ ኬሞሽ የኔ ናቸው ካለ በኋላ የተለያየ ሱስ ውስጥ ከገቡ በኋላ አለባሌ ወዳጅ ከያዙ በኋላ እየሰማችሁ ነው። የሚውሉበትና የሚያድሩበትን ቦታ ማወቅ እስኪሳነን ድረስ ጭንቀት ቦታ ላይ ሲያስቀምጡን ያኔ ብር ሊኖር ይችላል፣ መኪና ሊኖር ይችላል፣ ቤት ሊኖር ይችላል። ልጆቻችንን ካጣን ግን ከጠፉ ግን ምን ተጠቀምን? አላችሁ አብራችሁኝ? ኑኃሚንና ቤተሰቧ ይችን የረሃብ ጊዜ እናልፋለን ብለው የወሰኗት ውሳኔ መጨረሻዋ ከውሳኔ ሰጪዎቹ አካል አንዱ እንዲሞት ልጆቹ ሁለቱም ደግሞ በ10 ዓመት ጊዜ ውስጥ ሶስቱም ሞተው እናት ብቻዋን ቀረች። እግዚአብሔር ግን ስንቅበዘበዝ ስንወዛገብ የተበላሹና የተሳሳቱ ውሳኔዎችንም በምንወስንበት ጊዜ የማይተወን አምላክ የተመሰገነ ይሁን። ምክንያቱም ቁጥር 6 ላይ ምን ይላል? እርሷም ናኦሚም ማለት ነው በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘና እህል እንደሰጣቸው በሰማች ጊዜ ይላል። እግዚአብሔር ምን እንዳረገ? ሕዝቡን እንደጎበኘ። ጉብኝቱ የት ነው? ሞዓብ ነው ወይስ ቤተልሔም ነው? ቤተልሔም ነው። እዛው ቦታ ላይ ከዚህ አትሂዱ ያለበት፣ ርስታችሁ እዚህ ነው፣ ቤታችሁ እዚህ ነው፣ ከነዓን ነው፣ የማወርሳችሁ ምድር እዚህ ናት ያለበት ቦታ ላይ እግዚአብሔር የመረጠው ቦታ ላይ እህል ተመልሶ መጣ። በዚህ ጊዜ ሁለቱን ምራቶቿን ይዛ ወደ አገሯ ለመመለስ ከዚያ ተነሳች። ቁጥር 6 ላይ ብቻዋን ሳይሆን የልጆቿ ሚስቶች አብረዋት እንደወጡ
እናነባለን። እርሷም ይቅርታ ቁጥር 7 የኖረችበትን ስፍራ ትታ ከሁለት ምራቶቿ ጋር ወደ ይሁዳ ምድር የሚመልሳቸውን መንገድ ይዘው ጉዟቸውን ቀጠሉ። ከዚያም ኑኃሚን ሁለቱን ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንደዚህ ያድርግላችሁ። እያንዳንዳችሁ በምታገቡት ባል ቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ከአንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን አሏት። ከዛ የምትናገረው ነገር እጅግ ልብ የሚነካ ነው። ቁጥር 11 ላይ ኑኃሚን ግን እንዲህ አለቻቸው፣ ልጆቼ ወደ የቤቶቻችሁ ተመለሱ። ከኔ ጋር ለምን ትሄዳላችሁ? ባል የሚሆንላችሁ ሌሎች ልጆች ከእንግዲህ የምወልድ ይመስላችኋልን? ወደ የቤቶቻችሁ ተመለሱ ልጆቼ። ሌላ ባል እንዳላገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል ዛሬ ማታ አግብቼ ከዚያም ልጆች በወልድ እስከዚያ ድረስ ትጠብቃላችሁን? እነርሱም በመጠበቅ እስከዚያ ሳታገቡ ትቆያላችሁን? ልጆቼ ሆይ እንግዲህ ይሄ አይሆንም። ሁኔታውም ከእናንተ ይልቅ ለእኔ እጅግ መራራ ነው። የእግዚአብሔር እጅ በእኔ ላይ መጥቷልና። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰናበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት ይላል። ብቻዋን ለመመለስ ቆርጣ ተነሳች ኑኃሚን። እነዚህን ሴቶች ብታዝንላቸውም ምን ልታደርግላቸው ትችላለች? ካሁን በኋላ ተፈጥሮ ግድ ስለሚል አሁኑኑ ጊዜያችሁን ተጠቅማችሁ ሌላ ባል ፈልጉ፣ እኔ ብቻዬን ልመለስ አለች። ሩት ስትጠመጠምባት እነሆ የባልሽ ወንድም ሚስት ወደ ወገኖቿና ወደ አማልክቷ ታመለሳለች፣ አብረሻት ተመለሽ አለቻት። ቁጥር 16 ላይ ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጭኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበትም እኖራለሁ፣ ሕዝብሽ ሕዝቤ፣ አምላክሽ አምላክ ይሆናል አለች። የናኦሚን ቤተሰብ እንጀራ ፍለጋ ሕዝባቸውን አምላካቸውን ትተው ዮርዳኖስን ወንዝ ተሻግረው ተመለሱ። ሩት እዚህ እያለች ያለችው ነገር ግን ምንድነው? እኔ ሕዝቦችን እተዋለሁ፣ አማልክትንም ትቼ ያንቺን አምላክ ፍለጋ አብሬሽ እመጣለሁ። ናኦሚን ድሃ እንደሆነች ስትመለስም ድሃ እንደምትሆን ባል እንደሌላት፣ በዛ ዘመን ደግሞ ባል የሌለው ሰው ባል የሌላት ሴት በተለይ በጣም ችግር ላይ እንደምትወድቅ ታውቃለች። አታውቅም? ታውቃለች። ነገር ግን ያንቺ አምላክ የኔ አምላክ ይሆናል፣ በድህነትሽ አብሬ ደህያለሁ እንጂ አልመለስም አለች። በሌላ ቋንቋ ሩት የፈለገችው ነገር ምንድነው? መንፈሳዊ ጥቅም ነው። የናኦሚን ቤተሰብ ወደ ሞዓብ የሄደው ስጋዊ ጥቅም ፍለጋ ነው። ገብቶናል? ሁለት አይነት ዲያስፖራዎች፣ አንደኛው ለስጋ፣ አንደኛው ለመንፈስ። የአሜሪካ ሀገር ክፉ ነው ደግ? ሁለቱም። የክፋቱ ጫፍ መቼም ጽንፉን ማንም ሊለካ አይችልም። ሌላ ሀገርም ሊገዳደረው አይችልም። ልክ ነኝ? የዛን ያክል ደግሞ ቅድስና ያለበትን ቦታ ከፈለጋችሁ ይሄው አሜሪካ ነው። ይሄንን እማናቅ ከሆነ ያዋዋል ጉዳይ ነው።
ሰምታችሁኛል? ስጋውያን ከሆንን የስጋው ጥቅም የት ጋር እንዳለ እናውቃለን ማለት ነው። ምን መደረግ አለበት? የተሻለ ኑሮን ለመቀየር ነው የሚባለው። ምንድነው መደረግ ያለበት የሚለውን ከረጅም ጊዜ ቆይታ ከብዙ ጥናት ልናውቀው እንችላለን። መንፈሳዊ ነገሮችም ያሉባት አገር ናት ይቺ። መንፈሳዊ ነገሮች በዛ ብቻ አደባብሼ ላልፎም አልፈልግም። መንፈሳዊ ነገር ብቻ የመንፈሳዊ ነገር ጥራትም ያለው እዚህ ነው። ነገር ግን ሁለቱን አንድ ላይ ማስኬድ አይቻልም። አንድ ላይ አልተሰሩም፣ አንድ ላይ አልተቀመሩም። ጌታ ኢየሱስ ክርስቶስ የተናገረው ነገር ምንድነው? እግዚአብሔርና ማንን? ገንዘብን ማገልገል አትችሉም። ከሁለት አንዱ መምረጥ አለባችሁ። ገንዘብ መጥፎ ነው እያልኩ አይደለም። ገንዘብ ግን ባሪያ ነው እንጂ ጌታ አይደለም። ገንዘብ እግዚአብሔር አይደለም። ገንዘብ ያለው ሰው ሲያዩ ፈገግ የሚሉ ሰዎች አሉ። የሁላችንም ባህሪ ነው። ሐዋርያው ያዕቆብ ምን ይላል? እባካችሁ ወደ ቤተ ክርስቲያን ጥሩ ልብስ የለበሰና የወርቅ ቀለበት ያደረገ ሰው ሲመጣ የምታሳዩትን መስተንግዶ ለድሃውም አድርጉ ይላል። ይሄ ሰው አዲስ ቤተ ክርስቲያን ላይ ያሰራልን ይችላል። ቤቱ ሊጋብዘን ይችላል። ብዙ ነገር አብረነው ልንሰራ እንችላለን ብለን የሌለውን ጽድቅና መንፈሳዊ እንትን ሁሉ ለጥፈንበት ና እዚህ ተቀመጥ ትሉታላችሁ አይደል? ና እዚህ በቀኝ እጅ ከፍ ያለ ወንበር ላይ ተቀመጥ። ድሃው ሲመጣ ደግሞ ድሃውን ዘመዱ ሁሉ ይጸየፈዋል ይላል ምሳሌ ላይ። ዘመዱ ራሱ ይጸየፈዋል። እንደው ፈልጎ ዝምድናውን ለማላላት የሚቻልበትን አይነት ነገር አለ አይደል? በትክክል እንኳን እነዛመድም ከሱ ጋር ለማራራቅ ሀብታሙን ግን ለማቅረብ ይሄ ነገር ልክ አይደለም፣ ከእግዚአብሔር አይደለም ይላል። ስነ ስርዓት ያለን ክርስቲያኖች ከሆንን የሰዎችን ባህሪ እያየን መንፈሳዊነታቸውን እያየን ለዛ ቅድሚያ እንሰጣለን። ሩት እንዳረገችው፣ ያውም ሩት በሞዓብ አገር ኑራ ከልጅነቷ ከእግዚአብሔር ጋር ያለው ግንኙነት ሱቅ እንደመሄድ ነው የሚለውን ነገር በዛ የታነጸችው ሩት እግዚአብሔር በውስጧ የተለየ መንፈስ ስላስቀመጠ ናኦሚና ቤተሰቧ ከእግዚአብሔር ጋር የነበራቸው ግንኙነት በጣም የጠበቀም ባይሆን እነሱ የሚያመልኩት አምላክ እንዴት ደስ ይላል ብላ ልቧ ተነካ። እግዚአብሔር ይወደናል ነው የምትሉት? አምላካችን ይወደናል ነው የምትሉት? በነገራችን ላይ በጥንቱ ዓለም እስከ ግሪክና ሮማውያን እስከነበሩበት ጊዜ ድረስ የአይሁድን እምነት ሁሉ ጊዜ ልዩ የሚያደርገው የነበረው ነገር ምንድነው? የሚወዳቸው አምላክ ነው ያላቸው የሚለው ነገር ይገርማቸው ነበር ለሰዎች። ይሄን አምጣ፣ ይሄን ገብር፣ ይሄን ገንዘብ ስጠኝ፣ ይሄን አረግልሃለሁ የሚል አምላክ ነው እንጂ እንደውም ደግሞ አስፈሪ አምላክ፣ ይሄን ካላረክ አገኘሃለሁ፣ ተሰጥቶትም የሚማታ አለ። ልክ ድሮ ትምህርት ቤት የሚደበድቡን ልጆች ነበሩ። ሲደበድቡን ደስ ይለናል። የበለጠ ደግሞ ስራቸው ለመሄድ የበለጠ እንዲሰድቡን አንዳንድ ቃን ስንሰጣቸው ሲያመናጭቁን ሁሉ በቃ አላር እነሱ አጠገብ ሆኖ እነሱ ብቻ አላር እነሱ ያሉበት መሬት ላይ አብረን ስለቆምን ሁሉ ደስ ይለናል። ጌታም ብሏል አይደል? ይሄን ነገር በምድር ጨቋኞች ይወደዳሉ፣ እኔ ግን እንደዛ አይደለሁም ይላል እግዚአብሔር። ይሄንን አምላክ ነው ሩት የወደደችው። ስታሰላው ስታስበው ከማገኘው ምድራዊ ጥቅም ይልቅ ተመልሼ ሞዓብ ሀገር የአንድ ሀብታም ሰው ሚስት ከመሆን ይልቅ ለዘላለም ባል ሳይኖረኝ ከናኦሚን ጋር ብመለስና ይህን አምላክ የበለጠ ብታወቅ ይሻለኛል አለች። ሁለት አይነት ዲያስፖራዎች፣ ሁለት አይነት። ይሄ ሀገር ካሁን ቀደም እንዳልኩት መሰረቱ የፕሮቴስታንት መሰረት ነው። ልጆቻችንን ለማሳደግ ከፈለግን አሪፍ የተባለ ቦታ ይሄ ነው ያለው። መጽሐፍ ያሉት የስብከት አይነቶች፣ ለልጆች መማሪያ የሚሆኑ ነገሮች እዚህ ሀገር ያሉትን ያህል የትም ቦታ የለም። የተትረፈረፈበት የሞላበት ሀገር። ልጆቻችሁን እቤት ለማስተማር ብትፈልጉ
መንግስት ጣልቃ ማይገባበት አውሮፓ አይቻልም። ኢትዮጵያ ልጆን ቤት ነው ማስተምረው ማለት ይቻላል? አይቻልም። እንዲህ አይነት አገር ተቀምጠን የአድቬንቲስት መጽሐፍ መሸጫ መደብር ሄዳችሁ ታውቃላችሁ? እንዴ ያለው ነገር እኮ በጣም ነው የሚገርመው። በጣም ነው የሚገርመው ያለው ነገር ያለው ሀብት በጣም ነው የሚገርመው። ኤኤስአይ ሄዳችሁ ታውቃላችሁ? ኤኤስአይ ምንድነው እንዳትሉኝ አትበሉ። በግላችሁ ሄዳችሁ ጉግል አድርጉት በኋላ። ኤኤስአይ ብትሄዱ ስብከቱ ምናምን ካለቀ በኋላ ኤግዚቢሽን ያለበት ቦታ ስትሄዱ ጉድ ነው የምታዩት። መቼም እኔ እዛ አካባቢ ያሉትን ሰዎች እንደማናገር ደስ የሚለኝ ነገር የለም። አንዲት ሴት ነበሩ ጓተማላ ኤልሳልቫዶር እየሄዱ በጣም ምስኪን ነው ይመስሉት። ለደሃ ውሃ የሚመነጭበትን መንገድ ቧንቧ እየተከሉ የውሃ ጉድጓድ እየቆፈሩ ስንት ነው 20 ነው 30 ዓመት ኖረ ለስንት ሺህ ሰው ይሄን ሲሰሩ። ትንሽ አለፍ ብዬ ሲሄድ አንድ እርሻ ላይ የሚኖር ቤተሰብ ደግሞ አገኘው። መጽሐፍ ያወጣሉ፣ የተለያየ ነገር አስቀምጠዋል እዛ። ልጆቻቸውን ቤት ነው የሚያስተምሩት። እንዴት አድርጋችሁ ነው የምታስተምሩት ስል መቼም ጉድ ነው የሰማሁት። እርሻ ላይ ያስተምሯቸዋል፣ የልጆቻቸውን ባህሪ እያዩ ደግሞ። ብዙ ጊዜ ትምህርት ቤት ሁሉንም በአንድ ነው አይደል? ዛሬ እያንዳንድሽ አልጀብራዋንን ትፈልጫለሽ፣ የና ዓመት ዲሽን ኤፍሽን ይዘሽ ትመለሻለሽ ቤትሽ እንጂ ሌላ ነገር የለም። ሲነግሩኝ እነዚህ ልጆቹን እያዩ በዚህ ዓመት አልጀብራ ያልተስማማ ከሆነ ለምንድን ነው ብለው ካጠኑ በኋላ መፍትሄውን ካገኙ በኋላ በዚህ መንገድ ነው የሚገባው ካሉ በኋላ ልጁ ደግሞ እሳት ይሆናል። እግዚአብሔር ሰውን በአምሳያው እንደፈጠረ ከህፃናት ከሊቅ እስከ ደቂቅ ድረስ እግዚአብሔር ሁሉንም እንደሰራ ያንን የሚያከብር አገር እንደዚህ የለም። ጀነራል ኮንፈረንስ ከሄዳችሁ ተመሳሳይ ነው። የሚዘምሩ የዘማሪዎች አይነት ደግሞ የህፃናት ሰንበት ትምህርት ራሱ የሚያወጡ ደግሞ በግል የሚያወጡ ደግሞ አሉ። መቼም ያለው ሀብት ጂዋይሲ ሂዱ፣ በዚህ በሚዲያው በጤናው። እዚህ ኮሎራዶ ወዳጆች አሉኝ። ከዴንቨር 2 ሰዓት ወጥቶ ትልቅ እርሻ አለ። ሄዳችሁ ከቤተሰባችሁ ጋር 2 ወር መቀመጥ ትችላላችሁ። ጥቂት 100 ብር ከፍላችሁ። እርሻ አለ፣ የጤና ትምህርት አለ። ይሄን ግን የማናውቀው ለምንድን ነው? አዋዋል። እየሰማችሁ ነው? ወደ ሞዓብ የሚወስደው መንገድ ላይ ከከረምን ቤተልሔም እግዚአብሔር ቤተልሔምን ሲጎበኝ አርፍደን ነው የምንሰማው። ግልጽ ነው። ያመልጠናል፣ ብዙ ነገር ያመልጠናል። ርስታችን ምንድን ነው? እግዚአብሔር ለቤተሰብ ያወጣው እቅድ አለ። ባልና ሚስት እንዴት አብረው መኖር እንዳለባቸው። ባልና ሚስት አብረው ሲኖሩ ብዙ ፈተና ይመጣል። አይመጣም አላለም እግዚአብሔር፣ ይመጣል። ፈተናው ሲመጣ ትንሽ መንገጫገጭ ሲመጣ በመስኮት ዘሎ መውጣት ግን ልክ አይደለም። ወደ ሞዓብ መሄድ ማለት ነው እሱ። እግዚአብሔር ጠብቁ ሲል እዛችሁ ብንጠብቅ ሁሉ ጊዜ ይሳካል እያልኩ አይደለም። እግዚአብሔር ግን መፍትሄዎች አሉት ወገኖቼ። በትንቢት መንፈስ ላይ በአንድ ወቅት ኤለን ዋይት አብሮኝ የነበረው መልአክ ለምንድን ነው በዚህ ዘመን 19ኛው ክፍለ ዘመን ነው ለምንድን ነው በዚህ ዘመን በቤተ ክርስቲያን ውስጥ ኃይል የሌለው ለምንድን ነው ብላ ስጠይቅ መልአኩ ምን አለ? የእግዚአብሔርን እጅ ቶሎ ስለምትለቁ ነው። ሰማችሁኝ? የእግዚአብሔርን እጅ ቶሎ ስለምትለቁ፣ ሌላ ቦታ ስለምትሄዱ፣ መፍትሄ ፍለጋ ሌላ ቦታ ስለምትሄዱ፣ የእግዚአብሔርን እጅ ቶሎ ስለምትለቁ። በጨለማ ውስጥ ምንም መፍትሄ በሌለበት ቦታ ወደ እግዚአብሔር እስቲ ንጩህና እግዚአብሔር አምላክ መሆኑ ይታይ። 2 አይነት ዲያስፖራዎች። የሩትን ሁኔታ ስናይ ተለይቼሽ
እንድቀር ወይም እንድመለስ አትለማመጨኝ። ይህን ውይይት እዚህ ጋር እንቋጨዋለች። ምክንያቱም እኔ ውሳኔን ወስኛለሁ። ወደምትሄጂበት እሄዳለሁ፣ በምትኖሪበትም እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ አለች። እንዲህ አይነቱ እምነት በተለይ ብዙ ፈተና ባለበት የዲያስፖራ ህይወት ውስጥ ያስፈልጋል። እግዚአብሔር ሆይ ካንተ ሚለየኝ ምንድነው? ሞት። ስቀበር ራሱ ድህነትም ቢኖርበት ችግርም ቢኖርበት አንተ ያለህበት ቦታ ይሁን። ብዙ ሰው ምክንያት ይሰጣል። እኔም እኮ ጸልይ ነበር፣ እኔም እኮ ዘምር ነበር፣ እኔም እኮ ግን ምን ሆነ? እግዚአብሔር እንደፈለኩ ሳይሆን ሲቀር ተለያየን፣ ተፋታን። እግዚአብሔር እንደ ሰው አይደለም፣ ቃል ኪዳንን የሚያከብር ፈተና በሚመጣበት ጊዜ እግዚአብሔር አይፈተንም ይላል ያዕቆብ። ፈተና በሚመጣበት ጊዜ የሚገለጠው የኛ ባህሪ ነው። አለማመናችን፣ አለመረጋጋታችን፣ መንፈራገጣችንን እንድናይ ይፈልጋል። እግዚአብሔር ራሳችንን እንድናይ ይፈልጋል። እኔ ፈተናዎች ሲያጋጥሙኝ ጧት ተነስቼ ስጸልይ ውሎዬ አሪፍ ይሆናል እላለሁ። ድንገት እኩለ ቀን ላይ ደግሞ ዲያብሎስ የሆነ ነገር ሹክ ይልና ፍርሃቴ ተመልሶ ይመጣል። ክርስትና ውስጥ በአንድ ቀን ውስጥ ራሱ ቀንና ሌሊት አለ። በዛው ቀን ውስጥ ውጪ በእግራችሁ በምትሄዱበት ጊዜ ፀሐይ ወጣ ከሆነ ዳመና ይሸፍነዋል። ፀሐይን ጨለማ ሊመስል ዳር የሚልበት ጊዜ አለ። ጨለማው ደግሞ ያልፋል ዳመናው ሲያልፍ። ከዛሬ ወዲህ ግን ዳመና አይመጣም እንላለን። በዛ ውስጥ እየሰማችሁኝ ነው? አይዟችሁ። ዳመናው ቢያልፍም ሌላ ዳመና ይመጣል። ይሄንን እንደሚሆን ተቀብለን ነው መጓዝ ያለብን። ሩት እንዳለችው በምትኖሪበት እኖራለሁ፣ በምትሞቺበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ። ከእግዚአብሔር ጋር ይሄንን ቃል ኪዳን ከገባን በቀንም በሌትም ሲከፋም ሲለማም እጁን እንደያዝን መሰንበት እንችላለን። ዛሬ እያንዳንዳችን የሚፈትኑን፣ የሚያስጨንቁን፣ የሚያስቸግሩን ነገሮች በግልም በቤተሰባችን ውስጥ ሊኖሩ ይችላሉ አሉም። አንዳንዴ እነሱን ነገሮች ለመናገር ራሱ እስክናፍር ድረስ ናኦሚን በሩት ምዕራፍ 1 ቁጥር 19 ላይ ወደ ቤተልሔም ስትመለስ ሁሉም ሰው ማውራት ጀመረ። ናኦሚን እኮ ተመለሰች፣ ናኦሚን እኮ ተመለሰች። ስንት ሆነው ነው የወጡት? 4። ናኦሚን፣ ባሏ፣ ማሎን፣ ኪሊዮን 4። አሁን ስትመለስ ስንት ናቸው? 2። ናኦሚንና አንዲት ሞዓባዊት ሴት ደግሞ የሆነ ባዕድ ሴት ደግሞ ይዛ መታለች። አያችሁ፣ በህይወት የምናልፍባቸው ከፍታዎች፣ ሸለቆች በሰው ሊተነተኑና በሰው ግንዛቤ ውስጥ ሊገቡ የሚችሉ ነገሮች ላይሆኑ ይችላሉ። እየሰማችሁ ነው? አንዳንዱ ነገር ለሰው ስንናገር ራሱ ላያስተውሉት ይችላሉ። ብቻዋን ተመልሳ ቢሆን የተሻለ ነው ሞዓባዊት ይዛ ከምትመጣ። እንዴ ቃሉ ይሌለ እንዴ ሞዓባዊ እስከ 10ኛ ትውልድ የሚለውን አታቆም? አላነበበችው? በሩት መጽሐፍ ላይ ያለውን መደምደሚያ እናውቃለን። ሩት ህይወቴ የድህነት ህይወት ነው ብላ ተቀብላለች። እንደዛም ቢሆን ናኦሚን ጋር ብሆን ይሻለኛል እና ደሃ ምንድነው እዚህ ሀገር የሚሰራው ብላ ስጠይቅ መቃረም ነው ሂጂና ስትል ሄዳ ታዘዘች፣ ሰማቻት ይላል። አረ የድህነት ህይወት ብላ አልተመለሰችም ወደ ሞዓብ።
ጸናች። በጽናቷ ምክንያት የማን ሚስት ሆነች? የማን ሚስት ሆነች? ቦዔዝ ምን አይነት ሰው ነበር? ድሃ ነበር? አላችሁ? ድሃ ነበር? አልነበረም። ምን አይነት ሰው ነበር? ሀብታም ነበር። እግዚአብሔር የሚጎበኝበት የራሱ ጊዜ አለው። ቁሱን የምናሟላው እኛ አይደለም። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ። የእግዚአብሔርን መንግስትና ጽድቅ ስንሻ ገንዘብ ለማግኘት አይደለም። አብሬ ገንዘብ አገኛለሁ ሳይሆን ሁሉንም ባጣ እንኳን የእግዚአብሔርን መንግስት ሊያዝ በሚል እሳቤ ነው። ሩት ግን ባልም ባይኖረኝ ምንም ነገር እንኳን ባይኖረኝ ከናኦሚን ጋር ነው የሚሄደው፣ እሷ የተቀበረችበት ቦታ እቀበራለሁ አለች። ምዕራፍ 4 ቁጥር 13 ላይ ስለዚህ ቦዔዝ ሩትን ወሰዳት፣ ሚስቱም ሆነች፣ ከዚያም ወደ እርሷ ገባ፣ እግዚአብሔር እንድትጸንስ አደረጋት፣ ወንድ ልጅም ወለደች ይላል። ሴቶቹም ቅድም ናኦሚ መጣች፣ ኧረ ምን አይነት ጉድ ነው ብለው ሲያሾከሽኩ የነበሩ ሴቶቹም ናኦሚን እንዲህ አሏት፣ ዛሬ የሚቤዥ ቅርብ የሥጋ ዘመድ ያላሳጣሽ እግዚአብሔር ይባረክ፣ በመላው እስራኤልም ስሙ ይግነን፣ ልጁ ሕይወትሽን ያድሳታል፣ በእርጅና ዘመንሽም ይጦርሻል፣ የምትወድሽና ከ7 ወንዶች ልጆች የምትበልጥብሽ ምራትሽ ወልደዋለችና። ከዚያም አዝና የነበረችው ኑኃሚ ሕፃኑን ተቀብላ ታቀፈችው፣ ሞግዚትም ሆነችው። ጎረቤቶቿ የሆኑ ሴቶችም ለኑኃሚን ወንድ ልጅ ተወለደላት አሉ። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የሆነው የእሴይ አባት ነበር። የታሪክ ባለቤት እግዚአብሔር ነው። ምንም ነገር ቢንጋደድ፣ ምንም ነገር ቢንሻፈፍ፣ ምንም ነገር ቢበላሽ መጨረሻውን እግዚአብሔር ሲያስተካክል እንዴት እንደሚያስውበው ለማየት የምንችለው ስናምነው ነው። ሩት ባትጸና ይህን ታሪክ አናገኝም ነበር። ልክ አይደለም? ስለዚህ በሷ እምነት ምክንያት ማን መጣ? ንጉሥ ዳዊት። በዳዊት አድርጎ ደግሞ ማመጣ? ክርስቶስ ኢየሱስ፣ ሰው ማይለየው። አያችሁ፣ ቅድም እስከ 10ኛ ትውልድ ድረስ ሞዓባዊ የእግዚአብሔር ቤት ውስጥ አይግባ ይል ነበር አይደል? ዳዊት 3 ወይ 4ኛ ትውልድ ነው ከዚች ሞዓባዊታዊ ሴት። ሰለሞን ደግሞ 10ም አልሞላም። የእግዚአብሔርን ቤት የሰራው ማን ነው? መግባት አይደለም ቤቱን እንዲሰሩ አደረገ። እግዚአብሔር ያንን ሕግ ያወጣው በበቀል ተነሳስቶ አይደለም ማለት ነው። እግዚአብሔር ምንን ነው የሚያየው? ልብን። ሰው ፊትን ያህል እግዚአብሔር ልብን ነው የሚያየው። ማቴዎስ ላይ የጌታ ኢየሱስ ክርስቶስን የዘር ሐረግ ሲናገር ማቴዎስ ሩትን ይጠቅሳል። ደስ አይልም? ሩትን ይጠቅሳል። በዚህ ኪሳራ ውስጥ፣ በዚህ እጦት ውስጥ፣ በዚህ ራብ በነበረበት ዘመን ውስጥ ናኦሚን ስሜን ካሁን በኋላ ምሬት ውስጥ ስላለው ማራ በሉኝ ያለችውን ናኦሚን በሕይወቷ መጨረሻ ላይ እግዚአብሔር ነገሮችን አቃንቶ ሕይወቷን አጣፈጠው። ያጣፈጠው ደግሞ ልጅ ብቻ በመስጠት ሳይሆን እሷ ላይ የተንተራሳውን ልጅ እንደው ስታየው ደስ ይላት ነበር። ከእግዚአብሔር ግን እንደው አይን ነገሮችን በምናይበት ጊዜ እኮ አስደናቂ ነው ወገኖች። ለኛ ብቻ ሳይሆን ለዘላለም የሚሆን ነገር ነው የሚያስበው። እንዲህ አይነት አምላክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድመ አያት እንድትሆን ያደረገ አምላክ ስሙ ለዘላለም ይግነን። ወገኖች ለእያንዳንዳችን ጥያቄውም ዛሬ ያው ነው። ራብ ሲመጣ፣ ችግር ሲመጣ ወዴት ነው የምንሄደው? የጥንቱ እምነት የሚሸጥበት፣ ርስታችን የሚካድበት፣
የቆምንበትን ቦታ ንቀን ወደ ኋላ የምናፈገፍግበት እግዚአብሔር በተአምር ያሻገረንን ዮርዳኖስን እንደገና የኋሊት እየሄድን ወደፊት ሂዱ ሲለን እየተንሸራተትን እንደዛ ነው ወይስ በተገለጠልን ብርሃን? ሩት እኮ አላደገችበትም። በምታቀው ባየችው ነገር ልቧ እጅግ ጓግቶ ይሄንን አምላክ የበለጠ ማወቅ ፈልጋለሁ፣ ብርና ገንዘብ ባል ምናምን አታሳዩኝ፣ እሱን አምላክ ነው የምፈልገው። ናኦሚ ሌላ ወሬ አታውሪ፣ ካሁን በኋላ አንድ ላይ ነው የምንቀበረው ስትል ናኦሚ ምን ማለት ትችላለች? በይ እንግዲህ እኔ አብረሽኝ ድህነቱ እንደሆነ እንደው አይላቀቀኝ፣ እንግዲህ አንቺንም አይላቀቀሽ ነይ ብላ ይዛት ሄደች። እግዚአብሔር አሰባቸው። እግዚአብሔር እኛንም ያስበናል። ወገኖች ተስፋ እንቁረጥ፣ ተስፋ እንቁረጥ። በትዳር ላይ ተስፋ እንቁረጥ፣ በልጆች ላይ ተስፋ እንቁረጥ። ነገር ግን ንስሐ እንግባ። ሰንካላ አመክንዮ በማምጣት እኔ እንደዚህ ሆንኩት እንደዚህ ሆኜ ነው እኔ ነኝ የተጎዳሁት፣ ይሄን ሁሉ ውሸትን ተውና በእግዚአብሔር ፊት ባዶአችንን ቀርበን እኔ ነኝ ጌታ ሆይ ያጠፋሁት፣ እኔን አቃናኝ፣ እኔን አስተካክለኝ ስንል ከኛ ያለፈ መፍትሄ ያመጣል። እግዚአብሔር ለትውልድ ተሻጋሪ የሆነ ዳዊትንና ጌታ ኢየሱስ ክርስቶስን በሩት አማካኝነት እንዲመጣ ያደረገ አምላክ ለእኔና ለእናንተም ለዘላለም የሚተርፍ የሚሆን እቅድ አለው። እግዚአብሔር ለዛ ያብቃን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።